ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ሳምንታዩ ቲክቶክ ዊዝ ሰሎሞን በኢቢኤስ ተጀምሯል። ኢማጂን ዲስ፣ ይህን አንድ ነገር ለአንድ አፍታ አስቡ። በስፔስ ላይ ፍሎት እያደረጋችሁ ነው። የተወሰኑ 100 ኪሎ ሜትሮች ከምድር ከፍ ብላችሁ ርቃችሁ፣ ጀስት ላይክ አስትሮናውቶች በስፔስ ዋክ ሲያደርጉ ማለት ነው፣ ከኢንተርናሽናል ስፔስ ስቴሽን ማለት ነው። በዚህ ሂደት ውስጥ ፀሐይ በጣም ንዳዷን ታዘንባለች። በጣም ጠንካራ ፓወርፉል ምህረት የማታውቅ ፀሐይ ያን ታደርጋለች። ነገር ግን በዚህ 100 ኪሎ ሜትር ርቀቶች ላይ ባላችሁበት በዚህ ስፔስ ጥልቅ የሆነ ጠፈር ውስጥ ፀሐይ በቀጣይነት ጨረሯን የለቀቀች ግለቷን የለቀቀች ኮምፕሊት የሆነ ብላክ የሆነ ቦታ ላይ ነው ያላችሁት ማለት ነው። አራውንድ ዩ ያለው ነገር በሙሉ ዳርክ ነው፣ ጥቁር ነው፣ ምንም ነገር የለም። ብሉ የሚባል ነገር የለም፣ ግሎ የሚባል ነገር የለም። ጀስት ፉል ዳርክነስ። ምን ማለት ነው? አይገርማችሁም? ሃው ካም ዘ ሞስት ፓወርፉል የሆነ ብርሃን የሶላር ሲስተማችን ዋነኛ የሆነችው ፀሐይ ይህን ሁሉ ቢም እያደረገች አስገራሚ የሆነ የብርሃን መጠን እየፈነጠቀች ምን እንደምትፈነጥቅ በኋላ እናያለን። ነገር ግን እናንተ ያላችሁበት የጠፈር ከባቢያችሁ ስፔሳችሁ የተወሰነ 100 ኪሎ ሜትር የተወሰነ 1000 ኪሎ ሜትር ከምድር ከፍላችሁ ያላችሁበት ቦታ እንዴት ነው ኮምፕሊትሊ ዳርክ የሚሆነው? ምን ማለት ነው? ለምንድን ነው ምድር ብቻዋን የምታበራው? ጨረቃ ለም ብቻዋን የምታበራው ለምንድን ነው? ዛሬ ላይ የምንነጋገረው ይህንን ዲሴፕቲቭሊ ሲምፕል በጣም ሲምፕል የሆነ ኮንሰፕት ነገር ግን በጣም ማይንድ ቤንዲንግ የሆነ ፊዚክስ ጠፈር እና እውነታ ነው። መልካም ቆይ ፀሐይ እጅግ በጣም ፓወርፉል የሆነች ነገር ነች። እጅግ በጣም ስለ እሷ ካራክተር የተወሰነው እንነጋገራለን። ነገር ግን በዋናነት መመለስ ያለብን ጥያቄ ስፔስ ለምንድን ነው ዳርክ የሆነው? ይሄን ጨረቃ ቢም እያደረገበት ለምንድን ነው ዳርክ የሆነው የሚለው ነው። ስለዚህ ምድርን ከሌላ ቦታ ስናይ አሁን ከአርቴሚስ የተነሳችው ምድር ብሉ የምትመስለዋን ወይ ደግሞ ከዚህ የሆነን ጨረቃን ፎቶ ስናነሳ በአይናችንም ስናያት ኢሉሚኔት የምታደርግበት ምክንያት ሌሎቹም የስፔስ ኦብጀክቶች ለምንድን ነው ሲባል ላይቱን አይደለም እያየን ያለ ነው። ላይት ከኦብጀክት ከነገሮች ጋር ኢንተራክት ሲያደርግ ተች ሲያደርግ ነው ለኛ ያ ብርሃን የሚታየን ማለት ነው። ይሄ ምን ይባላል? ይሄ ኮንሰፕት ሪፍሌክሽን ይባላል። እኛ ሪፍሌክሽኑን ነው የምናየው። እርዝ ግሎ የምታደርገው አትሞስፌር ስላላት ነው። ሞሊኪዩል አላት፣ ጋስ አላት፣ አትሞስፌር አላት፣ ክላውድ አላት፣ ኦሽን አላት። ስለዚህ ይሄንን ነገር የፀሐይ ብርሃን መጥቶ ይሄን ሂት ሲያደርግ ያንን ሰንላይት ስካተር ያደርገዋል። ስለዚህ ብርሃን ይፈጠራል ማለት ነው። ጨረቃ ደግሞ ሻይን የምታደርገው ደስቲ ሰርፌስ አቧራማ ሰርፌሷ የሰንላይትን መልሶ ወደ አይናችን ሪፍሌክት ስለሚያደርግ ነው። ስለዚህ የብርሃን ወይ ደግሞ የጨረር ከኦብጀክት ከነገሮች ጋር ኢንተራክት ማድረግ ወይ ደግሞ ሪፍሌክሽን የምንለው ነገር ለኛ እንዲታይ የሚያደርገን። ስለዚህ ስፔስ ውስጥ ደግሞ አይደል፣ ስፔስ ውስጥ ደግሞ ምንም አይነት ኦብጀክት የለም፣ ቫኪዩም ነው፣ ፐርፌክት ቫኪዩም ነው። አትሞስፌር የለም፣ ጋዝ የለም፣ ሞለኪውል የለም፣ ምንም ነገር የለም። ከዛ የተነሳ ፀሐይ በዛ ዳርክ በሆነው ነገር ውስጥ ነው ቢሙ የሚያልፈው። ስለዚህ በዛ ውስጥ ለአይናችን የማይታዩ ኢንፍራሬዶች፣ የተለያዩ አይነት ዩቪ ላይቶች፣ የተለያዩ ነገሮች አሉ። ነገር ግን ኦብጀክት ኢንተራክት የሚያደርጉት ሂት የሚያደርጉት ኦብጀክት ስለሌለ በዛ ውስጥ አልፎ በአይናችን በማይታይ ሁኔታ አልፎ መጥተው ኦብጀክት ሲያገኙ ሪፍሌክሽኑ ይፈጠራል ማለት ነው። ስለዚህ በጨለማው ስፔስ ውስጥ ከፍተኛ የሆነ ጨረር ነው ያለው። ጨረሩ ግን አይታይም። ለምን? ኢንተራክሽን ስለሌለ። ለምን? ሪፍሌክሽን የሚፈጠርባቸው ሞሊኪውሎች፣ አትሞስፌሮች፣ ጋሶችን የመሳሰሉት ስለሌሉ ማለት ነው። ስለዚህ የፊዚክስ ትዊስት ይሄ ነው ማለት ነው። ስለዚህ we are actually not seeing the light። ምክንያቱም ለአይን የማይታዩ እኮ የተለያዩ ዩቪ ላይቶች አሉ። አናየውም ላይቱን ራሱን ጨረሩን። ነገር ግን የምናየው ላይቱ ተች የሚያደርገውን ኦብጀክት ነው፣ ወይ ደግሞ ኦብጀክት ተች ካደረገ በኋላ ነው። ስለዚህ በምድር ላይ ሞለኪውሎቹ የመሳሰለው የሰንላይትን ስካተር ስለሚያደርገው ብርሃን ሆኖ እናያለን ማለት ነው። ያ ነው እንግዲህ ስካይ ብሉ የመሳሰለው ነገር የምናየው ወይ ደግሞ በካሜራም በአይናችን የምናየው ማለት ነው። ሪሙቭ ኤሩን ከምድር ላይ ሳካውት አድርገን ብናወጣ፣ አትሞስፌሩን ከምድር ላይ ሳካውት አድርገን ብናወጣ፣ ፓርቲክሎቹን በሙሉ ሳካ አድርገን ብናወጣ ምንም አይነት የሰንላይቱን እኛ ፊል አናደርገውም ወይ ደግሞ ያንን ሪፍሌክሽን አናየውም ማለት ነው። ስለዚህ ሰማዩ በሙሉ ብላክ ይሆናል ማለት ነው። ማታ ለምን ጨለማ ይሆናል ካላችሁኝ በሱ የሻዶ ጉዳይ ነው። ጨረቃ በሌላ በኩል ስለምትሆን ነው የሚለውን ማየት እንችላለን። በአንዱ ሳይድ ቀን ይሆናል፣ በአንዱ ሳይድ ጨለማ ይሆናል የሚባለው ነገር ጨረቋ ግርዶሹ ስላለ ነው። ጨረቋ ቀጥታ ይሄንን ኦብጀክት ይሄንን ሞለኪውል አትሞስፌር ስለማትመታ ነው። እኛ እያወራን ያለ ነው ጨረቃ አልፋ የምትሄድበት ስፔስ እንዴት ጨለመ የሚለው ትልቅ ጥያቄ ነው። ፀሐይ እኮ በዛ ስፔስ ዳርክ በሆነ ነገር ውስጥ አልፋ መታ ነው ምድር ላይ ስመጣ ብርሃን የምትፈጥረው። ለምን ጨለማ ሆነ የሚለው ነው። እሱን ለመመለስ ነው የምናደርገው። ስለዚህ ስፔስ ዳርክ የሆነው ላይት ሚሲንግ ስለሆነ አይደለም በፍጹም። ነገር ግን ስፔስ
ሙሉ ሙሉ ዳርክ የሆነው ቫኪዩም ስለሆነና ያንን የሪፍሌክሽን የሚፈጥር ያንን የፀሐይን ጨረር ሪፍሌክት የሚያደርግ ነገር በውስጥ ላይ ኮምፕሊት ቫኪዩም የምንለው ባዶ ነው የምንለው። ለዛ ነው ሰዎች የሚጠይቁት አስትሮናውቶች ታዲያ ስፔስ ላይ ወክ ሲያደርጉ አይኤስኤስ ላይ ስናያቸው ላይቭ ስናያቸው ለምንድን ነው ዙሪያቸው ያለው ነገር ጨለማ ሆኖ እነሱ ግን የሚያበሩት ሱታቸው ወይ ደግሞ የስፔስ ስቴሽኑ ወይም ክራፍቱ ስፔስ ክራፍቱ ለምን የሚያበራው ሲባል ይሄ ነገር ሲምፕል የሆነ የካሜራ ኮንሰፕት ላይ ወይ ደግሞ የኤክስፖዠር ቴክኒክ ላይ ይመጣል ማለት ነው። ላስት ዊክን በተወሰነ ጠቅሼላችኋለሁ። በስፔስ ላይ ካሜራ ፎቶግራፍስን በሚደረግ ጊዜ አስትሮናውቶቹን እርዝን፣ ስፔስ ክራፍት ሰርፌሱን፣ ጨረቃን ፎቶ በምናነሳ ጊዜ በስፔስ ላይ ሆነን እነዚህ ነገሮች በሙሉ ዲሬክት ሰንላይት ሂት ያደርጋቸዋል አይደለም። ስለዚህ ኢንክሬዲብሊ ብራይት ይሆናሉ። ቅድም ያልኩት ኮንሰፕት ማለት ነው። ጨረቃ ብርሃንን ሳይሆን የምናየው ጨረርን ሳይሆን ጨረሩ ያረፈበትን ኦብጀክት ኢንተራክሽን ነው የምናየው እንደተባባል ነው ማለት ነው። ስለዚህ በዚህ ሁኔታ ውስጥ ከጀርባ ያሉት ስታሮች የመሳሰሉት ኮምፔር ቱ ፊት ለፊት ካለው ሰን ካረፈበት ኦብጀክት ጋር ሲተያይ ዲመር ይሆናሉ ማለት ነው። ስለዚህ ካሜራው ሻተሩን አጀስት የሚያደርገው ፊት ለፊቱ ላለው በጣም ብራይት ላለው ነው። ብዙ ጊዜ አንዳንዴ ሻተሩን አሳንሰው ነው የሌለ ብራይት ፊት ለፊት ያለው ፏ በጣም ይላል። ያን ለማድረግ እሱን ነገር በትክክል ካፕቸር ለማድረግ ላይቱን ወይ ሻተሩን ስናሳንስ ወይ በጣም ፋስት ስናደርገው ከኋላ ያሉ ኤኒ ዲም ነገሮች አይታዩም። ፎከሱ የሚሆነው ፊት ለፊት ያለው ብራይት ነገር ላይ ስለሚሆን ማለት ነው። ስለዚህ ከኋላ ያሉት ስታሮች ዲሳፒር ያደርጋሉ። ሪል ላይ ፎቶግራፊም እንደዚሁ ነው የምናደርገው፣ የምታውቁት ነው። ስለዚህ በካሜራ ከናት ካፕቸር ቬሪ ብራይት ኦብጀክትን ካፕቸር ስለማያደርግ ዲም ስታሮችን አት ሴም ታይም ዊዝ ኖርማል ሴቲንግ ፊት ለፊት ያለውን ላይ በጣም ሳያበራብኝ እኔን ካፕቸር አድርጎ ከጀርባ ያለውንም ዲመር የሆነ ኦብጀክት ካፕቸር ሊያደርግ አይችልም። አንዱን መምረጥ አለብን። ለዚህ ነው ከጀርባ ያለው ዲመር ነገርን ካፕቸር ማድረግ ከፈለግን ያን በምናደርግ ጊዜ ያለው የሻተር እና የአፐርቸር ሴቲንግ የተለየ ይሆናል ማለት ነው። ስለዚህ ከዚህ አንጻር ከአነሳሱ አንጻር ይሄ ነው የሚሆነው። ስለዚህ starts to appear when the exposure change ያን ኤክስፖዠር suddenly ካሜራችንን አጀስት አድርገን ፎር ዳርክነስ አጀስት ብናደርገው ሻተሩንና አፐርቸሩን ማለት ነው ስታሮቹ እዛ ስፔስ ላይ ሆነን የምናነሳው ፎቶ ቪዚብል ይሆናሉ። ነገር ግን አስትሮናውቶቹ የስፔስ ክራፍቱ ወይም ምድር ወይ ሌላው ኦብጀክት ፀሐይ ያረፈበት እንትን ኦብጀክት ኦቨር ኤክስፖዝድ ይሆንና በጣም የማይሆን አይነት ፒክቸር ነው የሚሆነው። that's why ዲፐር የሆኑ ቴሌስኮፖች እንደ ሃብል ስፔስ ቴሌስኮፕ ወይ እንደ ጄምስ ዌብ ስፔስ ቴሌስኮፕ ያሉት ሎንገር ኤክስፖዠር ሃይሊ ሴንሲቲቭ ኦብዘርቬሽን እና ኦፍተን ኦቨር ሜኒ አወርስ የሚነሱ ፎቶዎች ናቸው የሚሆኑት እነዛ ነገሮች ካፕቸር ለማድረግ ማለት ነው። ስለዚህ ከዚህ አንጻር ይሄ ነገር በዚህ መንገድ ብናየው ጥሩ ነው። ዲፐር እስቲ እንሂድ። ኢን ስፔስ ቴምፕሬቸር does not behave the way እኛ እንደምናስበው። እዚህ ብላንኬት አለን አይደል? ኦዞን አለን፣ አትሞስፌር አለን፣ ሞለኪውሎቹ አሉ፣ በጣም ብዙ ኤር አለ። ቲን ኤር እኛን የሸፈነን ምድርን በሙሉ ብላንኬት ያደረጋት ያ ስላለ እኛ ጋር ያለው በረደኝ ሞቀኝ ኮንትሮልድ ነው። የተፈጥሮ ሩም ቴምፕሬቸር በሉት፣ የተፈጥሮ ኤር ኮንዲሽነር በሉት። ነገር ግን ስፔስ ላይ እዛ ጨለማ ውስጥ የፀሐይ ጨረር በሚያልፍበት ስፔስ ነገር ግን ኮምፕሊት ዳርክ በሆነበት ስፔስ ውስጥ ቴምፕሬቸር በጣም የዲሬክት ሰንላይት ያገኛችሁ ከሆነ ፉሊ በርን ታደርጋላችሁ። ግርዶሽ መጥቶ ጨረቃ ፀሐይ በሌለችበት የስፔስ ሳይድ ደግሞ ከሆናችሁ ኮምፕሊት ፍሪዝ ነው የሚሆነው። ስለዚህ በዛ ጨለማ ውስጥ ሁለቱ ኤክስትሪም ቴምፕሬቸሮች ናቸው ያሉት። ለዛ ነው ስፔስ አስትሮናውቶች የስፔስ ዎክ ወይ ደግሞ ሲያደርጉ ከአይኤስኤስ ወጥተው ከኢንተርናሽናል ስፔስ ስቴሽን የተለየ ሱት የተለየ አይነት ከቨር የሚያደርጉት በቅዝቃዜውም ወይ ደግሞ ሰንላይት ፊት ለፊት ያገኛቸው በፀሐዩም ጨረር እንዳይጎዱ ነው ማለት። ስለዚህ የወርልድ ኦፍ ኤክስትሪም ነው በጨለማው ስፔስ ውስጥ ያለው ማለት ነው። ስለዚህ ወደ ስካይ ስናይ በጣም ኢምፕቲ ይመስላል አይደለም? ግን ኢትስ ኤኒቲንግ በት ኢምፕቲ ዩ አር ስቴሪንግ አት በዛ ጨለማ ውስጥ የሚታየን ደግሞ በትሪሊየንስ ኦፍ ነምበርስ የሚቆጠሩ ስታሮች ያሉበት በቢሊየን የሚቆጠሩ ጋላክሲዎች ያሉበት ገና ስትራክቸራቸውን አንደርስታንድ ያላግናቸው የዩኒቨርስ ነገሮች ያሉበት ዳርክ ማተር የሚባል ገና አንደርስታንድ ሙሉ ሙሉ ያላረግነው ነገር አለበት። ኮስሚክ ሬዲዬሽን የምንለው ጨረር ያለበት ግራቪቴሽናል ፊልድ እና ፎርሶች ያሉበት ነው። ስለዚህ ዩኒቨርስ ኢዝ ናት ኢምፕቲ ጨለማ ሆኖ ቢታይ ማለት ነው። ግን ከኛ አንደርስታንዲንግ በላይ የሆነ ነገር እንደሆነ ነው የሚታሰበው ማለት ነው። ኤቭሪ ስታር ማታ ላይ ፏ ያለችውን አንድ ስታር ቀና ብለን በምናይ ጊዜ ያ ስታር ላይቭ አይደለም። በነገራችን ላይ ኢትስ አ ቲንግ ፍሮም ዘ ፓስት አይደለም። ኢቭን ፀሐይን ፊት ለፊት አናያት ስለማይመች ማየት በምንችልበት ዲቫይስ አድርገን ብናያት ያ በዛ ሰዓት ላይ የምናየው የፀሐይ ጨረር ላይቭ አይደለም፣ ወይ ደግሞ አሁን ላይ ያየነው አይደለም። ከ8 ደቂቃ በፊት የፈነጠቀችው ነው እኛ አሁን የምናየው። በስፒድ ኦፍ ላይት የዛ ሬ መጥቶ እኛ ጋር የኛን አትሞስፌር የኛን ሰርፌስ የኛን ብሌን የኛ ምድር ላይ ሲያርፍ 8 ደቂቃ በኋላ ነው እንግዲህ የሚሆነው። ስለዚህ ምን ያህል ርቀት ላይ እንዳለች ምን ያህል በጣም ኮምፕሊኬትድ የሆነ ነገር እንደምናይ ነው። ከዚህ በለጠ እጅግ በጣም አስገራሚ ነገር ልንገራችሁ። ጋላክሲዎችን በምናይ ጊዜ በቴሌስኮፖች በስፔሻል ዲቫይሶች ላይቭ አይደለም የምናየው። በጣም የሚገርመኝ ኮንሰፕት ይሄ ነው። ብዙ ጊዜ ጋላክሲዎችን እንደ ሃብል ቴሌስኮፕ እንደ ጄምስ ዌብ ቴሌስኮፕ ባሉ ነገሮች ስናይ
እነዛ አሁን በዛ ቴሌስኮፕ አይን ውስጥ ያየናቸው ጋላክሲዎች ከቢሊየን ዓመታት በፊት የነበረው ክስተት ነው። ስለዚህ ፓስትን ነው እያየን ያለው። ከእጅግ በጣም ጥልቅ ከሆነ ርቀት ላይ በስፒድ ኦፍ ላይት ያመጥቶ እኛ አይን ላይ ወይ በቴሌስኮፕ ካፕቸር ተደርጎ ለኛ ሲታየን ያ አሁን ክስተት አይደለም፣ የቢሊየን ዓመታት በፊት ክስተት ነው። ከዛ የሚከናወነው ሬዩን ነው ካፕቸር አድርጎ ለኛ ቪዥዋላይዝ የሚያደርግልን ቴሌስኮፑ። ስለዚህ የአሁን ክስተት ሳይሆን የቢሊየን ዓመታት በፊት ክስተት ነው። ስለዚህ በቴሌስኮፖች ውስጥ የምናያቸው የዩኒቨርስ ክስተቶች ላይቭ ሳይሆኑ ታይም ላይኖች ናቸው። የታሪክ የእጅግ በጣም የብዙ ቢሊዮንና ትሪሊዮን ዓመት ታሪክ ክስተቶች ናቸው። ስለዚህ ሁልጊዜ ጋላክሲን ወይ ናሳ የሚያሳያችሁን የተለያዩ የጋላክሲ ሚልኪ ወይ የመሳሰለው ነገር ስናይ ኢንቱ ዘ ፓስት እንደምናይ እያሰብን እንድንገረም እፈልጋለሁ ማለት ነው። እዚሁ ጋር ካለው አይቀር እንደው እስቲ በትንሹ ታዲያ እንዴት ነው ይሄን ከቢሊዮን ዓመታት በፊት የነበረን ፓስትን ዛሬ የሚያሳየን ቴሌስኮፕ እንዴት ነው ካፕቸር የሚያደርገው፣ ሂውማኒቲ እንዴት ነው ዩኒቨርስን ፎቶግራፍ የሚያደርገው የሚለውን ስናይ ከጄምስ ዌብ ቴሌስኮፕ ላይ ወይም ከሀብል ቴሌስኮፕ ላይ የምናየው ፒክቸር አይደለም። ልክ አንድ ሰው ፎቶ ሰልፊ እንደምታነሱት ወይ ስቱዲዮ እንደምታነሱት አይደለም። አንደኛ ኤንሸንት ላይት ነው፣ እጅግ በጣም ከበርካታ ሚሊዮን ዓመታት በፊት የነበረው ነው። ዛሬ እናንታዩ ትራቭል አድርጎ ያን ሁሉ መጥቶ የቴሌስኮፑን ሌንስ መጥቶ ያ ነገር ወደ እናንተ ፕሮሰስ ተደርጎ ሲመጣ ማለት ነው። ስለዚህ አንዳንዱ ላይት ዛሬ ላይ በጄምስ ዌብ ቴሌስኮፕ የምናያቸው አንዳንድ የጋላክሲ ኢሜጆችና ላይቶች ምድር ከመፈጠሯ በፊት ሁሉ ምናልባትም የነበሩ ናቸው፣ ገና ዛሬ እኛ ጋር ደርሰው የምናያቸው ማለት ነው። ስለዚህ ማሲቭ የሆነ ሚረር ነው የጄምስ ዌብ ቴሌስኮፕ ወይም የሀብል ቴሌስኮፕ ኮሌክቲንግ በጣም ታይኒ የሆኑ ፎቶንስ የሚባሉ የጨረር አይነቶችን አክሮስ አንኢማጂነብል በሆነ ዲስታንስ ላይ ያሉትን ያንን ካፕቸር አድርጎ ወደ ያን ዳታ ኮሌክት የሚያደርገው ማለት ነው። ስለዚህ ሃንድ ፍሎ ፎቶንስ በጣም የተወሰኑ ፎቶኖች አራይቭ የሚያደርጉት ኢች ሰከንድ ፍሮም ዲስታንስ ጋላክሲስ እና በዚህ ትልቅ በሆነው የጄምስ ዌብ ቴሌስኮፕ ላይ ባለ ሚረር ካፕቸር ይደረጋሉ ማለት ነው። ነገር ግን ያንን ነገር ሂውማኒቲ ዲቴክት አድርጎ ካፕቸር አድርጎ ማወቅ የቻለበት ኢንጂነሪንግ በራሱ እጅግ በጣም የቴሌስኮፕ ቴክኖሎጂ እጅግ በጣም የሚያስደንቅ ነው። እዚህ ጋር በጣም ሌላው ትዊስት ምን ይመስላችኋል? ጄምስ ዌብ ቴሌስኮፕ አይኑ ወይም መስታወቱ ወይም ዲቫይሱ ወደ ዩኒቨርስ የሚያየው የሰው ልጅ ስፔስን ወይም ጨረቃን ከዋክብትን በሚያይበት አይነት እይታ አይደለም። ኢንፍራሬድ ሬዲዬሽንን ብቻ ነው ካፕቸር የሚያደርገው። የጄምስ ዌብ ቴሌስኮፕ ሌንሱ የሚያደርገው ነገር የኢንፍራሬድ ይህንን ኢንፍራሬድ ሬዲዬሽን ጨረር ነው ካፕቸር የሚያደርገው። በጥልቅ ስፔስ ውስጥ በርካታ ቢሊዮን ዓመታት የሚዘልቅን የጉዞ የሚመጣ ምክንያቱም በዛ ዳርክ ውስጥ ኢንፍራሬድ ቀጥታ ላይት ይሄዳል ብሎኬጅ እስከሌለ ድረስ የሚያግደው ነገር እስከሌለ ድረስ it just goes, it does not stop, light does not stop። ያንን ኢንፍራሬድ ሬዲዬሽን ካፕቸር አድርጎ ከየት መጣ ከምን ዲስታንስ ነው የመጣ የሚለውን ካፕቸር ማድረግ መቻል የሚያስደንቅ የሰው ልጅ የኢንጂነሪንግ ብቃት ነው ማለት ነው። ስለዚህ ኢንቪዚብል ሂት ላይክ ላይቶች ስትሬች አክሮስ ደ ስፔስ እንዳልኳቸው ኤክስፓንሽን ኦፍ ዩኒቨርስ ኢትሰልፍ ምንም ሳያግዳቸው ይመጣሉ። ቴሌስኮፑ ዳዝንት ቴክ ያን ፒክቸር ይሄንን የኢንፍራሬድ ሬዲዬሽን ዳታ ኮሌክት ያደርግና ኮምፒውተሮች ደግሞ የኢንፍራሬድ ዳታ ወደ ቪዥዋል ወደሆነ ነገር ቀይረው ለእኛ ለአይናችን በሚገባ መንገድ አሁን የምናያቸውን የጋላክሲ ኢሜጆች የመሳሰሉትን እናያለን ማለት ነው። ሳይንቲስቶች ለእያንዳንዱ የኢንፍራሬድ ስፔክትረም የላይት ስፔክትረም ከለሮችን አሳይን በማድረግ ቪዥዋል ቨርዥኑን ለሰው ልጅ እንዲገባው ኢንተርፕሬት አድርጎ በኮምፒውተር ያወጣሉ ማለት ነው። So the most astonishing part በዚህ ሂደት ውስጥ ምንድን ነው? Every image James Webb is a journey into the past እንዳልኳችሁ deeper we look into space the further ወደ ኋላ የምንሄድበት ቢሊዮን ዓመታት ወደ ኋላ የምንሄድበት ነው ዛሬ ሆነን የምናየው ማለት ነውና ሂውማኒቲ ይህንን ነገር ማድረግ የሚችልበት መሽን መፍጠሩ በራሱ አስገራሚ ነው። Now imagine a place light ወይ ደግሞ ታይም ራሱ ሲዝ የሚደረግበት ከዩኒቨርሲቲ ውስጥ አንድ ደግሞ በጣም አስገራሚ ነገር እስቲ መዘዝ አድርጌ እሱ ላሳያችሁ። መቼም ራሱን የቻለ ሰፊ ኮንሰፕት ሰውም የሰው ልጅም ሙሉ በሙሉ አንደርስታንድ አድርጎ ያልጨረሰው ጉዳይ ቢሆንም ማለት ነው። ብላክ ሆል ላይት ራሱ እስኬፕ ማድረግ የማይችልበት በጣም የሚያስገርም በሱ አቅራቢያ ያለ ነገር በሙሉ ታይም የሚባለው ታይም እና ስፔስ ራሱ ቤንድ የሚሆንበት ስሎ የሚሆንበት ላይት ቤንድ የሚሆንበት ላይት ቤንድ አይሆንም ብዙ ጊዜ ቤንድ የሚሆንበት ስፔሶች ስትሬች የሚያደርጉበት የሚያስገርም በእኛው ጋላክሲ ሲስተም ውስጥ ያለ ክስተት ነው። የተፈጥሮ ክስተት ነው ብላክ ሆል። ሪያሊቲ የሚባለው ነገር ራሱ ዲስቶርትድ የሚሆንበት
at the center of our galaxy ነው እንግዲህ millions of stars በዚህ ውስጥ በብዙ የሚሽከረከሩበት የራሱ ሶላር ሲስተም ያለው ኢንቪዚብል የሆነ ነገር ግን የማይታይ ነገር ግን እጅግ በጣም ፓወርፉል የሆነ ኮንሰፕት ነው። ፊዚክስ በተወሰነ መንገድ ካፕቸር ያደረገው አንደርስታንድ ያደረገው ነገር ግን ሙሉ ገና አንደርስታንድ አድርገን የማናውቀው ነው። እንዴት አንደርስታንድ ያደረግነው ካላወቅነው የሚለውን አንድ የፊዚክስ ጥቆማ ዝም እነግራችኋለሁ። በዚህ ልብ ውስጥ ይሄ ብላክ ሆል የሚባለው ሳጂቴሪየስ ኤ ይባላል፣ ስታር ይባላል። ይሄ ሱፐር ማሲቭ የሆነ ብላክ ሆል ሳይዙን ልንገራችሁ እንግዲህ ፊዚክስ ካፕቸር አደረገው አሰስ አደረገው ገምቶ ማለት ነው 4 ሚሊዮን ታይምስ the mass of sun ከፀሐይ ማስ በ4 ሚሊዮን እጥፍ ግዙፍ ነው ይሄ ብላክ ሆል። በጣም በዚህ ጉዳይ ለመደንገጥ የፀሐይን ሳይዝ ማወቅ ያስፈልጋል። የፀሐይ ማስ ፀሐይ ደግሞ ሳይዟ በኢንታየር ሶላር ሲስተማችን ውስጥ ፕላኔቶቹ ተጨምረው በዙሪያ ያሉ ነገሮች ተጨምረው ሁሉ ነገሮች ተጨምረው ያለውን ማስ ሁሉ የምትችል ኦልሞስት በመቶ ደረጃ በሚባል ደረጃ የነዚህን ሁሉ ማሶች በውስጡ ጠቅላላ መያዝ የሚችል ማስ ያላት ሳይዝ ነች ፀሐይ ማለት። አጠቃላይ ሶላር ሲስተማችን ማለት ነው how vast it is። እንግዲህ ይህችን የምታክል ፀሐይ ነው እንግዲህ ብላክ ሆል በ4 ሚሊዮን እጥፍ በማስ የሚበልጠው። ይሄ ምን ማለት ነው? all planets, all moons, all asteroids, all comets እነዚህ ሁሉ ኮምባይንድ ሆነው እዛ ውስጥ ማሱ 4 ሚሊዮን እጥፍ ይበልጣል ማለት ነው። ነገር ግን ኢንቪዚብል ነው። ይሄ ሁሉ ሆኖ ሳይለንት ነው፣ ምንም ርህራሄ የለውም። ስታሮች ኦርቢት የሚያደርጉት በዚህ ሁኔታ ላይ at enormous speed ነው በብላክ ሆል ዙሪያ የሚያደርጉት። ፓወሩ ታይም እና ስፔስን ቤንድ እንደሚያደርግ ነው የተነገረለት ማለት ነው። ብላክ ሆል ብላክ የሆነበት ምክንያት ለምንድን ነው ተብሎ ሳይንቲስቶች ሲያብራሩ ግራቪቲ becomes so extreme not even light can escape። የግራቪቲው በጣም ብቃትና ግዝፈት ነው ላይት ራሱ በዛው እስኬፕ ማድረግ ስለማይችል በጣም ጥቁር የሆነው ተብሎ በፊዚሲስቶችና በስፔስ ሪሰርቸሮች ተነግሮለታል ማለት ነው። እንደዚህ ከሆነ ታዲያ እንዴት ነው ሲጀመር ሳይንቲስቶች ብላክ ሆል መኖሩንስ ያወቁት ተብሎ ወሳኝ ጥያቄ ይጠየቃል። ይሄን ያደረጉ ምንድነው በዚህ ጋላክሲ ውስጥ ያሉ በዚህ በብላክ ሆል ዙሪያ ስፒን የሚያደርጉ ስታሮችን ነው ስተዲ ያደረጉት። ኦርቢት የሚያደርጉት ማለት ነው absolutely nothing visible ኦርቢት ያደርጋሉ በጣም በርካታ ሚሊዮንና ቢሊዮን ስታሮች በሚያስገርም ፍጥነት። ነገር ግን በምን ዙሪያ ነው የሚያደርጉት ሲባል የሚታይ ነገር የለም፣ ጥቁር ነገር ብቻ የሚታየው ብላክ ነውና ከዚህ አንፃር ምንድነው የደመደሙት እንዲህ ያለ በርካታ ቢሊዮን ስታሮች በዚህ አይነት ፍጥነት ስፒን የሚያደርጉ ከሆነ በሚያስገርም አይነት ፍጥነትና ብቃት something incredibly massive የሆነ ግራቪቲ ያለው ኮምፓክት የሆነ ነገር በማከሉ ላይ አለ በሚል እንግዲህ ስወርቭ የሚያደርጉ ከሆነ የብላክ ሆል ኮንሰፕት የመጣው ለዚህ ነው። ምድራዊ ንጽጽር ለማድረግ ቢሞከር ለምሳሌ በጣም ኃይለኛ አውሎ ንፋስ ዙሪያ ወቅት ከዛፍ ላይ የተቀነጣጠሱ ቅጠሎች አየር ላይ በጣም ስፒን ሲያደርጉ ታያቸዋላችሁ። መሀሉ ላይ ምንም ነገር የለም፣ ግን ቅጠሎቹ ወይም ደግሞ አቧራ አይታችኋል። አቧራ ይነሳና ከመሬት ስፒን ያደርጋል። መሀል ላይ የሆነ ነገር አለ ያን ስፒን እንዲያደርግ የሚያደርገው አይታይም። የምናየው ግን የሚታየውን አቧራ ነው ስፒን ሲያደርግ። ግን መሀሉ ላይ ስፒን እንዲያደርግ የሚያደርገው መካከለኛ ነገር አለ። ከዛ አንፃር እንደው ለንጽጽር ያህል ብላክ ሆልም እንደዛ አይነት ነው ተብሎ የሚገመትበት የፊዚክስ እይታ አለ ማለት ነው። ታይም በራሱ ሊትራሊ ስሎ ዳውን ያደርጋል በብላክ ሆል ኒር ሲሆን የሚባል ነገር አለ። በተለይ ደግሞ የአልበርት አይንስታይን ሪላቲቪቲ ስቶሪ የሚያሳየን ነው። ስትሮንገር ግራቪቲ በጣም ስትሮንግ ግራቪቲ ካለ ታይምን ስሎ ያደርጋል የሚል እይታ አለው። ስለዚህ በብላክ ሆል ቅርበት ክሎክ would tick slower ታይም ስትሬች ያደርጋል። አንድ ደቂቃ እንደ ብዙ ሰዓት ሊሆን ሁሉ የሚችልበት ሁኔታ እንዳለ ፊዚክስ ይናገራል ማለት ነው። ስለዚህ if you could somehow survive አድርጋችሁ በብላክ ሆል ቅርበት ኦርቢት ብታደርጉ ሚኒትስ ፎር እዚህ ምድር ላይ would become years or time በጣም ብዙ ሰዓት ማለት ነው። ስለዚህ የናቹራል ታይም ዲስቶርቲንግ መሽን ነው ብሎ ማሰብ ይቻላል ብላክ ሆል ማለት ነው። በጣም የሚያስገርመው ነገር በዚህ ብላክ ሆል ዙሪያ ጋላክሲያችን አንድ ሙሉ ዙር ለማድረግ የሚፈጅበት ጊዜ ነው ከ225 እስከ 250 ሚሊዮን ይር ይፈጅበታል በብላክ ሆል ዙሪያ ኮምፕሊት ኦርቢት ለማድረግ። አንደኛ የጋላክሲያችንን ግዝፈት ያሳያል፣ ሁለተኛ የብላክ ሆልን ግዝፈት ያሳያል። ነገር ግን እኛ በዚህ ብላክ ሆል ዙሪያ ያደረግን ደግሞ ሳክድን ማን ነው ያለንበት ርቀት ነው። እኛ ሶላር ሲስተም ከኛ ከሚልኪ ዌይ ሲስተሙ ፖዚሽን አንፃር ከብላክ ሆል ያለንበት ርቀት እጅግ በጣም ሩቅ ስለሆነ ያን ግራቪቲ ጠብቆ ዩኒቨርስ በዚህ አይነት ስርዓት ውስጥ እንግዲህ ኮሄረንስ ጠብቆ ይሄዳል ማለት ነው። እጅግ በጣም የሚያስገርም ኮንሰፕት ነው። how far ይመስላችኋል ብላክ ሆል at the center of our galaxy from earth? ቅድም እንዳልኳችሁ ለምን ሳክድን ያልሆነ ነው ሲባል ምን ያህል ርቀት ላይ ነው ያለ ነው የሚለውን ለማሰብ ያህል ይሄ ልንገራችሁ 26000 ላይት ኢየርስ ወይ ደግሞ 26000 የብርሃን ዓመታት ነው የሚርቀው የኛ earth የኛ ምድር አሁን የምንኖርባት ከብላክ ሆል የምትርቀው ማለት ነው። 26000 የብርሃን ዓመታት ምን ማለት ነው ብለን የጠየቅን እንደሆነ the distance is almost impossible for human to truly even grasp። ለምን ላይት ኢየር ምንድን ነው የሚለው መጀመሪያ እንነጋገር።
ለምንድነው ላይት ይር የሚለካው የስፔስ ዲስታንስ ይለካ? አንደኛ ስፔስ በጣም ሩቅ ስለሆነ፣ ሁለተኛ የላይት ትራቭል ነው እንግዲህ ይህንን ነገር ካፕቸር ሊያደርግ የሚችለው በሺህ ኪሎ ሜትር ምናምን ልትሉት አትችሉም። ለምን? ላይት ይር is a distance light travels in 1 year። ላይት ይር የተባለበት ምክንያት አንድ ብርሃን ቅድም ስለ ጄምስ ቴሌስኮፕ ነግሬያችኋለሁ። ብሎኬጅ እስከሌለ ድረስ ላይት አያቋርጥም፣ ዝም ብሎ ይጓዛል። በጣም ለአጽናፈ ዓመታት ሊጓዝ ይችላል። ላይት አይቋርጥም። ስለዚህ ያንን የምንለካው ደግሞ በዓመታት በላይት ይር በራሱ በስፒዱ ነው። ስለዚህ ላይት ይር የተባለበት ምክንያት አንድ ፍንጣቂ ጨረር ቅድም ያልኳቸው ሬዲዬሽን ተነስቶ ከመነሻው ከጋላክሲው ዝም ብሎ በስፔስ ውስጥ የሚሄድበት ጉዞና አንድ ቦታ ላይ ለመድረስ የሚወስድበት ጊዜ የሚለካበት ነው። ስለዚህ ቅድም እንዳልኳችሁ ስፒድ ኦፍ ላይት በስፔስ ውስጥ አንድ ብርሃን ምንም ኦብስትራክሽን እስከሌለው ድረስ የሚጓዝበት ፍጥነት 300,000 ኪሎ ሜትር ፐር ሰከንድ ነው። ምን ማለት ነው? ይሄ ማለት በአንድ ዓመት ውስጥ ብርሃን በስፔስ ውስጥ ሲጓዝ 9.46 ትሪሊየን ኪሎ ሜትር በእኛ በሚገባን ኪሎ ሜትር ቢሰላ በዓመት ውስጥ አንድ ላይት ዝም ብሎ ሲጓዝ ጨረር 9.46 ትሪሊየን ኪሎ ሜትር ነው የሚጓዘው በዓመት ውስጥ ማለት ነው። ሶ ብላክ ሆል 26,000 ላይት ይርስ አዌይ ብያቸዋለሁ። ስለዚህ 9.46 ትሪሊየንን በ26,000 ነው የምታባዙት ማለት ነው ርቀቱን ለማወቅ። ያ ማለት ብላክ ሆል እኛ ከምንኖርባት ምድር 246 ኳድሪሊየን ኪሎ ሜትር አዌይ። ኳድሪሊየን 15 ዜሮዎች ያሉበት ዲጂት ነው በነገራችን ላይ። ስለዚህ that's after we say ሚሊየን፣ ከዛ ቢሊየን እንላለን፣ ከዛ ትሪሊየን ካልን በኋላ ነው ኳድሪሊየን የሚለው። ስለዚህ ብላክ ሆል ያለው ከኛ ከምድር ፖዚሽን ሲለካ በግምት 246 ኳድሪሊየን ኪሎ ሜትር አዌይ ነው ማለት ነው። ስለዚህ አብሰርድሊ እጅግ በጣም የሚገርም ዲስተንስ ነው ማለት ነው። በብርሃን ፍጥነት እየተጓዛችሁ ብላክ ሆል ጋር ለመድረስ 26,000 ዓመት ነው የሚፈጅባችሁ ማለት ነው። ይሄ አሜዚንግ የሆነ የዩኒቨርሲቲንም ግዝበት እቺ እንግዲህ የኛ ጋላክሲ ነች። ከዛ በኋላ ደግሞ ያልታወቀ ጋላክሲ የዚህን በስንትና ስንት እሺና ሚሊዮን እጥፍ የሚበልጥ ደግሞ የጋላክሲ ስፋት እንዳለ ደግሞ ይነገራል። አሁን እስቲ ወደ ምድር ደግሞ እንመለስ። ወደ ምድር እንመለስ። አሁን ስለ አትሞስፌር ብናወራ ቲን የሆነ ብሉ ሌየር አለ። አትሞስፌር፣ ኦዞን ሌየር የምንለው ሞለኪውሎቹ የመሳሰሉት ነገሮች፣ እነዚህ በጣም የኛ ላይፍ የመኖርና ያለመኖር ወሳኝ ነገሮች ናቸው። ምድር ለሰው ልጅ እንድትኖር ሃቢተብል ነፍስ እንዲኖርበት ህይወት እንዲኖርበት የተደረገው ቅድም ካልኳችሁ ከዚህ ሳያቋርጥ ያለ ራይ ከሚፈነጠቅ የፀሐይ ጨረር የሚከላከልልን የተፈጥሮ ሩም ቴምፕሬቸር ኤር ኮንዲሽነር የሆነልን ከዚህ ቫይለንት ስፔስ ላይ ስናየው ጥቁር የመሰለ ነገር ግን በዛ ውስጥ የሚተረማመሰውን ጨረር ሁሉ ተከላክሎ የሚመች ነገር የሚያደርግልን ብርሃን የሰጠን ሪፍሌክሽንን በመፍጠር የእርት አትሞስፌር ነው። እጅግ በጣም ወሳኝ የሆነ ነገር ነው። የምንተነፍሰው ብርሃን እንድናይ የሚያደርገን በጣም እንዳይበርደን በጣም እንዳይሞቀን የሚያደርገን ነገር መሆኑ ነው እና የቫስት ዳርክነስ ኦፍ ስፔስ በዚህ ምድር ላይ ቁጭ ብላ ስናያት ብሉ ነገር ስናያት ይሄ የተፈጠረው ከአትሞስፌር የሚመች ነገር የተፈጥሮ የሚመች ነገር ከመሆኑ የተነሳ ነው። ቅድም እንዳልኳችሁ ፀሐይ እጅግ በጣም ግዙፍ ነች። እጅግ በጣም ግዙፍ ነች። 99.86 ወይም ኦልሞስት 100% የሚባለውን የሶላር ሲስተም ማስ በሙሉ በውስጧ ውጣ መያዝ ትችላለች። ይህ በጣም የሚያስገርም ነገር ነው እና ፀሐይ ኤቭሪ ሰከንድ ፀሐይ ኮንቨርት የምታደርገውን የኢነርጂ አማውንት የሂት አማውንት ልንገራችሁ። 600 ሚሊዮን ቶንስ ኦፍ ሃይድሮጅን ወደ ሂሊየም ትቀይራለች ትሩ ኒኩለር ፊዥን በሚባለው ማለት ነው። a tiny fraction of that mass ከፀሐይ የምታመነጨው ነገር ፒውር ኢነርጂ ሆኖ የአይንስታይንን አክቹዋሊ በሚገርም ሪሌሽንሺፕ የአይንስታይንን ኢኩዌሽን E = mc² በመጠቀም ይህንን ትቀይራለች ማለት ነው። ስለዚህ ሰንላይት ዋርሚንግ አወር ፌስ ጠዋት ላይ ስንነሳ ቀን ላይ ወክ ስናደርግ ይሄ እየሆነ ያለው እጅግ በጣም ግዙፍ በሆነችዋ ፀሐይ ውስጥ በኮንቲኒየስሊ የሚከናወን የኒኩለር ሪአክሽን ወይ ደግሞ የኒኩለር ፊውዥን ዲፕ ኢንሳይድ ዘ ሰን ታውዘንድስ ኦፍ ይርስ አጎ የተፈጸመው ነው። ከዛ ስኬፕ አድርጎ በስፔስ ውስጥ በዳርክ ስፔስ ውስጥ አልፎ እኛ ጋር የሚመጣው ማለት ነው። ይሄ በጣም የሚገርም ነገር ነው። another fascinating fact another በጣም ፋሲኔቲንግ ፋክት ሁልጊዜ እናንተ የሚጠይቃችሁን ጥያቄ ነው። በነገራችን ላይ ስፔስ ለምን ጨለማ ሆነ የሚለው የእናንተ ብዙዎቻችሁ ጥያቄ ነው። ሌላው ደግሞ በጣም የተንቀሳቀስን ነው። ምድር ትሽከረከራለች፣ በዛ በፀሐይ ዙሪያ ትሽከረከራለች፣ ከዛ በስፔስ ውስጥ በጣም ትጓዛለች። ሚልኪ ዌያችን ጋላክሲያችን ይንቀሳቀሳል። ኤቭሪቲንግ ኢዝ ሞሽን። እንዴት ነው ፊልም ማናደርገው ስፒን ስናደርግ የሚል ጥያቄ ነውና ፋሲኔቲንግ ፋክት ምንድን ነው?
ራይት ናው እኔ አሁን ቁጭ ብዬ ስቱዲዮ እየሰራሁ ነው። እንቅስቃሴው ፊል አላረገውም። የተንቀሳቀስኩ እንደሆነ አይሰማኝም። እግሬ ካልሆነ የሚሄደው ነገር ግን አሁን እንደዚህ ቆመና እናንተም ቤት ቁጭ ብላችሁ ሶፋ ላይ ሆናችሁ ቴሌቪዥን እያያችሁ ጠረጴዛ ላይ ሆናችሁ ኤኒቲንግ ስፒን ታደርጋለች በራሷ ዙሪያ ላይ በራሷ ዛቢያ ላይ 1670 ኪሎ ሜትር በሰዓት ስፒን የጦዝን ነው። ይሄ በጣም የሚገርም ነገር ነው። ሌላስ ያን ደግሞ እያደረገች በራሷ ዛቢያ ላይ የተሽከረከረች እንደገና ደግሞ በሶላር ሲስተሙ ላይ ደግሞ በራሷ ኦርቢት ላይ በፀሐይ ዙሪያ ደግሞ 107000 ኪሎ ሜትር በሰዓት የተሽከረከረ ነው በፀሐይ ዙሪያ። ሶላር ሲስተሙ ደግሞ ራሱ ይሄ 9 ፕላኔቶች ያሉበት ሶላር ሲስተማችን ነው በሙሉ ከነ ፀሐይ ከነ ፕላኔቶቹ ደግሞ አንድ ላይ በጋላክሲ ዙሪያ እንዳለ ደግሞ 828000 ኪሎ ሜትር በሰዓት ደግሞ እንዳለ ሶላር ሲስተማችን ደግሞ በጋላክሲው ዙሪያ ደግሞ ይሽከረከራል። ይሄ ሁሉ እንቅስቃሴ ይሄ ሁሉ ፍጥነት ይሄ ሁሉ በጣም አስገራሚ ነገር እንዴት ነው? ከዛ ደግሞ እሱ ብቻ አይደለም እንዳለ ደግሞ የኛ ጋላክሲ ያለበት ሚልኪ ዌይ የምንለው ደግሞ ራሱ ደግሞ ትሩ ዘ ዩኒቨርስ ደግሞ በጣም በሚያስገርም ፍጥነት ደግሞ ይንቀሳቀሳል። ስለዚህ እኛም ምድርም ያለንበትም ሲስተም ሚልኪ ዌያችንም ሶላር ሲስተማችንም we are never at still ሁልጊዜ እንቅስቃሴ ላይ ነን። ያውም እጅግ በጣም ፈጣን መጦዝ መሽከርከርና መሄድ ላይ ነው ያለነው። ነገር ግን በዚህ ሁሉ ሂደት ውስጥ we feel nothing stable ነን፣ ቀጥ ያለን ነን። ለምን ሲባል humans do not actually feel speed። ይሄ በጣም ሲምፕል የሆነ የፊዚክስ ኮንሰፕት ነው አይደል? ስፒድን ፊል አናደርግም። በነገራችን ላይ ምንድነው እኛ ፊልም እናደርገው? አክሰለሬሽን ነው ፊልም እናደርገው፣ ወይ ደግሞ the change in speed ነው ፊልም እናደርገው። ለዚህ በጣም የሚገርም ነገር አናሎጂ ልስጣችሁ። በጣም የሚመች መኪና ኮምፎርታብል የሆነ ለግዠሪ መኪና ምንም በቃ እንደ ቅቤ ለሰለሰ አስፋልት ሃይዌይ ላይ በሚያስገርም ፍጥነት በ150 ኪሎ ሜትር በሰዓት አንድ መኪና ቢጓዝ እና ምናልባት ቲንት ተደርጎ ውጭውን ባታዩት እየሄዳችሁ እንደማይመስላችሁ ታውቃላችሁ። ኮንስታንት ነው ይመስል ባምፕ ካልመጣ ወይ ኦል ኦፍ ሰደን የሆነ እንስሳ ሲገባ ፍሬን ካልተያዘ ወይ ደግሞ ከስፒድ ሊጨምርና ከ200 ኪሎ ሜትር ፐር አወር 300 ላድርገው ካላለም በስተቀር በኮንስታንት ስፒድ ላይ ክሩዝ ኮንትሮል ላይ አድርገን ሳይጨምር ሳይቀንስ 150 ኪሎ ሜትር በሰዓት ብቻ ስሙዝ አስፋልት ላይ በለግዠሪ መኪና ብንሄድ ኦልሞስት ፊል አናደርገው። ለምንድን ነው ሲባል ሆኖም ምንድነው አክሰለሬሽን ነው ናት ኮንስታንት ሞሽን ነው። ኮንስታንት ሞሽን ወይም ስፒድን በራሱ አይደለም ፊልም እናደርገው ቼንጅስ ቱ ስፒድን ነው ፊልም እናደርገው ማለት ነው። ሌላው በጣም ፐርፌክት ኤግዛምፕል ከሁሉም በላይ የአውሮፕላን ጉዞ። በአውሮፕላን ጉዞ ላይ ከምድር ተንደርድራችሁ ቴክ ኦፍ አድርጋችሁ ምናልባት ባምፒ የሆነ ክላውድ ምናምን ካልተፈጠረ በስተቀር ክሩዝ አልቲቲዩድ ላይ ወይ ደግሞ በቃ 36000 እንደዚህ ጫማ ላይ ሆኖ በጣም በቃ ክሩዝ አልቲቲዩድ ላይ ወይ ደግሞ ክሩዝ ስፒድ ላይ አልቲቲዩድ ላይ ሆናችሁ በዛ ስፒድ ላይ በምትሄዱ ጊዜ you don't feel anything you don't ያው በአውሮፕላን ሄዳችሁ ሰዎች ታውቁታላችሁ አይደል? ወተት ይቀርብላችኋል፣ ቡና ይቀርብላችኋል፣ ጢም ብሎ የሞላ ሻይ ሲኒ ይቀርብላችኋል፣ ወክ ታረጋላችሁ፣ መጸዳጃ ቤት ትሄዳላችሁ፣ ስትሬች ማድረግ ከፈለጋችሁ በኮሪደሩ ላይ በአይሉ ላይ ትመላለሳላችሁ። you don't feel anything። አውሮፕላኑ ግን ስንት እየሄደ ነው? በዛ እንቅስቃሴያችሁ ውስጥ ከ800 ኪሎ ሜትር እስከ 900 ኪሎ ሜትር በሰዓት እየሄደ ነው አውሮፕላኑ በክላውድ ውስጥ በሰማይ ላይ። በጣም ከባድ ስፒድ እኮ ነው። ይሄን ከሆነ ቦታ እኮ ከጎን ሆናችሁ ወጣ ብላችሁ ብታዩት እኮ ትረግጣላችሁ እኮ ያ ስፒድ ውስጥ ሆናችሁ ግን you don't feel any movement or any motion because acceleration constant ስለሆነ ነው። the same way ነው ምድራችን ስፒን እያደረገች እየጦዘች በሶላር እየዞረች everything is constant ስለማይቀያየር። እስቲ 1670 ነበር እየዞርኩ የነበረው አንድ ልቀንሰውና 100 ኪሎ ሜትር ላድርገው ይባል የዛኔ we'll feel it maybe የዛኔ ምን እንደሚፈጠር we can only imagine። ኦሽኖች ከውሃ ሲደፉ የተለያየ ነገር ሲናጋ ምን ያ ይፈጠራል። ነገር ግን ኮንስታንት ስለሆነ everything goes at constant speed so you don't feel the spin you don't feel the motion you don't feel ያንን መጦዝ ማለት ነው። ስለዚህ ከዛ አንፃር ይሄንን አንደርስታንድ ብታደርጉት ደስ ይለኛል። ስለዚህ it feels like we are in a giant የሆነ ስሙዝ የሆነ ስፔስ ሺፕ ውስጥ ሆነ ነው በዩኒቨርስ ውስጥ እየተመዘገዘግን እየሄድን ኑሯችንን የምንቀጥለው ማለት ነው። ይሄ በጣም ሰደን ጀርክ ሰደን የሆነ ባምፕ ቢፈጠር ግን ኮምፕሊትሊ ቫዮለንት የሆነ አክሰለሬሽን ወይም ክስተት ሊፈጠር ይችላል ማለት ነው። ስለ ፀሐይ ውስጥ ስለሚከናወነው ነገር ስነግራችሁ በአጠቃላይ ስለ ብላክ ሆል ስነግራችሁ የተወሰነም ቢሆን የአንስታይንን ኢኤምሲ ስኩዌር ጠቅሼላችኋለሁ። ስለዚህ ትንሽ ነገር መቼም ይሄ እጅግ በጣም ሰፊ ዋይድ በጣም ሙሉ ኮምፕሬንድ የምናደርገውም ነገር አይደለም። ነገር ግን የተወሰነ ነገር ነግራችሁ ፕሮግራሙን ጨርሳለሁ። የአልበርት አንስታይን ኢኤምሲ ስኩዌር ምን ያህል ፓወርፉል እንደሆነ፣ ለምን ፓወርፉል ሆነ፣ ለምን ቼንጅ ሳይንስ፣ ፊዚክስ፣ የስፔስ ጥናት፣ የጦር መሳሪያ ኤቭሪቲንግ እንዴት ቀየረው የሚለውን ነገር ለማየት በጣም ይህን ነገር አንደርስታንድ ማድረግ ያስፈልጋል። ኤቭሪቲንግ አራውንድ አስ አወር ቦዲ፣ አወር ፎን፣ አወር ሮክ፣ የሩዝ ጥሬው፣
የቆሎ ሽምብራው ትንሿ ጠጠር ኢቭን አየሩ በሙሉ unimaginable amount of hidden energy በውስጡ በዛ በአቶሚክ ሌቭል ሎክድ ሆኖ ውስጥ የተቀመጠ ኤነርጂ የያዘ ነው። ይሄ ነው የኤኤምሲ ስኩዌር። ኤነርጂና ማስ የተለያዩ አይነት the same of different መገለጫዎች ናቸው ብሎ በጣም አስገራሚ የሆነ የሰው ልጅ ጭንቅላት እንደዚህ የታየበትን ነገር ያሳየው ማለት ነው። ብሬክዳውን ስናደርገው ኢ እንደምታውቁት ኢነርጂ ነው አይደል? this is the amount of energy released የሚለውን የሚያሳየው ነው። ኤም ደግሞ ማሱ ነው። that means the matter አይደል? any physical stuff በኤም ይገለጣል። ሲ ደግሞ the speed of light ነው። speed of light is 300,000 ኪሎ ሜትር በሰዓት። እዚህ ጋር ግን የምታየው ምንድን ነው? c squared ነው። 300,000 ሲባዛ 300,000 ማለት ነው። ያ ማለት ምን ማለት ነው? 90 ቢሊዮን ኪሎ ሜትር ፐር ሰከንድ የሚለውን የሚገልጽ ነው። ስለዚህ ኢነርጂ ማለት ማስ ሲባዛ 90 ቢሊዮን ኪሎ ሜትር ፐር ሰከንድ ነው ብሎ ነው የገለጠው። ስለዚህ ያንን ማስ በዛ አይነት ስፒድ ውስጥ ብንገልጠው ማኒፌስት ብናደርገው ኢነርጂ ይፈጥራል፣ የኔ ኢነርጂ ይፈጥራል የሚል ነው። ይሄ ነው ሲክሬቱ ማለት ነው። ስለዚህ በጣም በሚገርም ሁኔታ ሲምፕል የሚመስል ፎርሙላ፣ ነገር ግን እስካሁን ድረስ በጣም ብዙ ውስጡ ለመገለጥ ብዙ የሚበተንለት ነገር ነው ያለው። ስለዚህ ኢንሳይድ ዘ ሰን ወደ ወስዳችሁ ሃይድሮጅን አተምስ ስማሽ ቱጌዘር፣ እርስ በርሳቸው የሃይድሮጅን አተሞች ስማሽ ያደርጋሉ ፎርሚንግ ሂሊየም የሚባለውን ነገር። ከዛ የሂሊየም ደግሞ ዌይት ክብደቱ ከኦሪጂናል ሃይድሮጅኑ ትንሽ ሌስ ነው። ስለዚህ ሚሲንግ ማስ የት ነው የሚሄደው ሲባል ያ ሚሲንግ የሆነው ነገር ሃይድሮጅን ወደ ሂሊየም ሲቀየር ማሱ ቀንሶ ይታያል ሂሊየሙ። ታዲያ የት ነው የሄደው ሲባል ያ ነው ወደ ኤነርጂ የሚቀየረው። ፒውር ላይት ፒውር ሂት ሆኖ የሚመጣው ለኛ ይሄ ነው እንግዲህ። ስለዚህ that tiny missing amount of matter powers the entire solar system። የሚገርም ነው። ኤኤምሲ ስኩዌር በዚህ ማኒፌስትድ መሆን ይችላል ማለት። ስለዚህ በሰንራይዝ እና ሙቀትን የሚሰማ ሙቀትን የሚታየን ብርሃን የአንስታይን ኢኩዌሽን ኢን አክሽን ነው ብሎ ማሰብ ይቻላል። so every second the sun loses about 4 ቢሊዮን ቶንስ ኦፍ ማስ በየሰከንዱ። ታዲያ አታልቅም እንደ ፀሐይ ያስብላል አይደል? በሰከንድ ውስጥ 4 ቢሊዮን ቶንስ ኦፍ ማስ ሉዝ ማድረግ በዚህ ኒኩለር ፊዥን ሂትና እንትንን ሪሊዝ ለማድረግ ኢነርጂን ኮንቨርት እያደረገች እንድታወጣ ለኛ በጣም 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 ትልቅ ይመስላል። የሆነ ሰዓት ላይ የምታልቅ ይመስላል። ነገር ግን ይሄ የሚያሳያችሁ የሰንን ማስ ግዝፈት ነው። መቼም ቢሆን አታልቅም ሰን የሚያስብል ነውና ሰን ሶ ማሲቭ በዚህ አይነት ሁኔታዋ ለቢሊየንስ ኦፍ ዓመታት ገና ትቀጥላለች ማለት ነው። ስለዚህ ያ ሎስ ማስ የት ይሄዳል? ቅድም እንዳልኳችሁ ወደ ላይት፣ ወደ ሂት፣ ወደ ሬዲዬሽን ሆኖ እየተቀየረ ኤኤምሲ ስኮር ኮንቲኒየስሊ በፀሐይ ውስጥ እየተከናወነ ወደኛ ይመጣል ማለት ነው። ስለዚህ በቆዳችን ላይ የሚሰማን ሙቀትና ፀሐይ ስቲል ሙቀት የምንለው ነገር ሁልጊዜ ስናስበው ኤኤምሲ ስኩዌርን ወይ በፀሐይ ውስጥ የሚከናወነውን የኒኩለር ፊውዥን ማሰብ ይቻላል። ስለዚህ ሌላው በጣም የሚገርመው ሲምፕል የሆነች አንዲት የሩዝ ፍሬ እጃችሁ ላይ ይዛችሁ አስቡና ኤኤምሲ ስኩዌርን አስቡ። ቲዮሬቲክሊ ያችን ሩዝ በኤኤምሲ ስኩዌር ወደ ኤነርጂ መቀየር ይቻላል አይደል? በዛው ሪሊዝ በቃ ኮምፓራብል ቱ በጣም ቢግ ቦምቦችና ፓወርፉል የሆኑ ነገሮች የሚፈጥሩትን ነገር ከዛች ራይስ ውስጥ ማውጣት ይቻላል በአንስታይን የኤኤምሲ ስኩዌር ቲዮሬቲካል ካልኩሌሽን መሰረት። ነገር ግን ታዲያ ካልተቻለ ለምን አልተደረገም ያላችሁ እንደሆነ ማተር አንቢሊቨብሊ ኤነርጂ ዴንስ ነው። በዛች የሩዝ ፍሬ ውስጥ ያለው ኤነርጂ ማለት ነው። ነገር ግን አንሎክ የማድረጉ ነገር ነው ከባድ የሚሆነው። ዩኒቨርስም ሃይድ የሚያደርገው ኢኖርመስ ፓወር ነው። ነገር ግን ታዲያ ኒኩለር ፓወሮችስ ለምን ቦምቦች ለምን ፓወርፉል ሆኑ ያለን እንደሆነ የኬሚካል ኤክስፕሎዥን፣ የሞሌኩላር ሪአሬንጅመንቱ፣ ኒኩለር ሪአክሽኑ፣ የኒኩለር ስተልፍ ኒኩለሩ ራሱ ቼንጅ ያደርጋል። ኦንሊ ታይኒ አማውንት ኦፍ ማስ ኢዝ ኮንቨርትድ ኢንቱ ኤነርጂ፣ በጣም ታይኒ አማውንት በኒኩለር ፊውዥን አማካኝነት በት ቢኮዝ ሲ ስኩዌር ወይ ደግሞ 300,000 ሲባዛ 300,000 90 ቢሊዮን ኪሎ ሜትር ፐር ሰከንድ የሚለው በጣም ከባዱ ኤሌመንት ነው። ያን ሪሊዝ ኤነርጂ የሚያደርገው ዴቫስቴቲንግ የሆነ ኤነርጂ የሚያደርገው that's why relatively small nuclear devices can unleash enormous የሆነ destruction። ለምንድን ነው ይሄ ነገር የሂውማኒቲን ማይንድ ብሎ ያደረገው? ቢፎር አይንስታይን people thought matter and energy were different የተለያዩ ነገሮች እንደሆኑ። ነገር ግን አይንስታይን መጥቶ ያለው ምንድነው? they are different form of the same thing። የተለያዩ ነገሮች የአንድ ነገር መገለጫ የተለያዩ ማኒፌስቴሽኖች ናቸው። ማተር ወይ ማስ ካን ቢካም ኤነርጂ፣ ኤነርጂ ደግሞ ካን ቢካም ማተር ብሎ የገለጸው ነው። ስለዚህ ይሄ ሪያላይዜሽን ሊሄድ ያደረገው ለኒኩለር ፓወር፣ አቶሚክ ቦምብ እንዲሰራ፣ አንደርስታንዲንግ ኦፍ ስታርስ፣ ሞደርን ኮስሞሎጂ ኤንድ ኢቨን ፓርትስ ኦፍ ሞደርን የፓርቲክል ፊዚክስም ከዚህ የተነሳ ነው እንግዲህ የመጣው ማለት ነው። ስለዚህ ለምንድን ነው ታዲያ ይሄንን ኤነርጂ ኖርማሊ ፊልም ማናደርገው አይደለም የሚለው ነገር ኢፍ ማተር ኮንቴንስ እንደዚህ አይነት ኤነርጂ ለምንድን ነው ታዲያ ለምንድን ነው ቴብል ኤክስፕሎድ የማያደርገው? ለምንድን ነው ቅድም ያልካት የሩዝ ፍሬ ወደሚገርም ቦምብነት ኤክስፕሎሲቭነት የማትቀየረው ያለን እንደሆነ ማተር ኢዝ ኢንክሬዲብሊ ስቴብል። ይሄ ማተር የምንለው ነገር በጣም ስቴብል ስቴት ላይ ነው ብዙ ጊዜ የሚገኘው። ተመልሶ ኤክስፕሎድ አያደርግም። ተመልሶ እንደበዛ ስፒድ ውስጥ ሆኖ ያንን ሁሉ ሪአክሽን ተፈጥሮ አያደርግም። ለምን? ኢነርጂ የምንለው ነገር ታይትሊ ይሄ ኢነርጂ ያንን ኢነርጂ አንሎክ አድርገን የኒኩለር ፊውዥን እና ፊዥን የሚለውን ነገር የምንፈጥርበት ያ የኢነርጂ መለኮሻው የኤምሲ ስኩዌር ዋና የፎርሙላ መካከለኛው ነገር
የት ውስጥ በምን ደረጃ ሎክድ ሆኖ ተቀመጠ ታውቃላችሁ? የተፈጥሮ ነገር በአቶሚክ ኒኩላይ ሌቭል ማስ ውስጥ አንድ ማተር ውስጥ አንድ ማስ ውስጥ በአቶሚክ ደረጃ አይደል ፓርቲክሉን ስተዲ የምታደርጉት በዛ ውስጥ ነው ሎክድ ሆኗል ያ ኢነርጂ ብሎ ያምናል አይንስታይን። ፎርሙላው ያሳያል። ስለዚህ ሪሊዚንግ ኢት ያንን በአቶሚክ ኒኩላይ ሌቭል ሎክድ የሆነ ያንን ማሲቭ ኢነርጂ ቢኢት የሩስ ፍሬ ቢኢት የፀሐይ ውስጥ ያለው የኒኩለር ፊውዥን ሪአክሽን በአቶሚክ ኒኩላይ ሌቭል ነው የተቀመጠ። ስለዚህ ያንን ሪሊዝ ለማድረግ ኤክስትራኦርዲናሪ ከአእምሮ በላይ የሆኑ ኮንዲሽኖች መሟላት አለባቸው። አንደኛው ፊውዥን ኢንሳይድ ስታርስ፣ ፓርቲክል ኮሊዥንስ እና የኒኩለር ሪአክሽኖች መከናወን አለባቸው። ለዛ ነው ኒኩለር ቦምብን ለመፍጠር ያ አይነት ነገር በላቦራቶሪ ውስጥ የሚፈጠረው። ስለዚህ ኔቸር ይህንን ፓወርፉል የሆነ ኢነርጂ ቢሃይንድ ዲስ ኒኩለስ ሌቭል ውስጥ ቆልፎ እና በጣም በተወሳሰበ የፊዚክስ ሎ ቆልፎ ይገኛል ማለት ነው። ስለዚህ ናው ስፔስ ለምን ዳርክ እንደሆነ እናውቃለን። ዋናው ብዙዎቻችሁ የጠየቃችሁ ጥያቄ ስፔስ ዳርክ ሆኖ እኛ ለምን በራን የሚለውን ተረድታችኋል ብዬ አስባለሁ። ላይት አሎን ኢዝ ናት ኢነፍ አይደል? ዩ ኒድ ኢንተራክሽን፣ ሪፍሌክሽን፣ ማተር፣ ፕሬዘንስ፣ አትሞስፌር፣ ኤር፣ ጋስ፣ ሞሊኪውል የመሳሰለው ነገር ያስፈልጋል። ስለዚህ ዩኒቨርስ ደግሞ ኢዝ ፍለድድ ዊዝ ኢነርጂ ቪዚብሊ ከኤግዚስተንስም ከማናውቀውም ነገር። አሁን ደግሞ ፀሐይ ለምን እንደምታሞቀን ለምን ፀሐይ ብርሃን እንደምሰጠንም ደግሞ የአልበርት አይንስታይን ኤኤምሲ ስኩዌርድ በፀሐይ ውስጥ ባለው ሃይድሮጅን ወደ ሂሊየም ያለው ነገር ከዛ ከራሷ ላይ ክብደት እየቀነሰች በኒኩለር ፊዥን አማካኝነት በኤምሲ ስኩዌር አማካኝነት ይህን ፓወር እያመነጨች ኤነርጂ ወደኛ ሪሊዝ የምታደርግበትንም ነገር በተወሰነ መንገድ መቼም ይሄን ኮንሰፕት ግራስ ማድረግ በጣም ከባድ ነው። በተወሰነ መንገድ አንደርስታንድ እንዳደረጋችሁ ተስፋ አደርጋለሁኝ። ተመልካቾቻችን ከእናንተ በመጣልኝ ጥያቄ መሰረት ባለፈው ሳምንትና ዛሬ ባለፈው ሳምንት ጨረቃ ላይ በእርግጥ አርፈናል ወይ የሚለውን ዛሬ ደግሞ በስፔስ ውስጥ ያሉ አስገራሚ ነገሮችን ለምን ስፔስ ጨለማ ሆነ የሚለውን ጨምረን የፀሐይን ፓወርፉልነት የብላክ ሆልን ፓወርፉልነት የኤምሲ ስኩዌርን ከስፔስ ጋር ያለውን ንጽጽርና ከኤነርጂ ጋር ያለውን ንጽጽር በተወሰነ መንገድ ወደ እናንተ አቅርቤያለሁ። እንደተማራችሁበት እንደተገረማችሁበት ብዙ ነገር እንዳያችሁበት ተስፋ አደርጋለሁኝ። ስለዚህ ኔክስት ታይም ጨረቃን ስታዩ ፀሐይን ስታዩ የስፔስን ዳርክነስ የዩኒቨርስን ግዙፍነት ስታዩ የተፈጥሮን ነገር በጣም አፕሪሼት እንደምታደርጉ በናሳ ሪሊዝ የሚደረግን ጋላክሲ ወይ ደግሞ የሩቀኛውን ነገር ስታዩ ቢሊዮን ዓመታት ወደኋላ እያያችሁ እንደሆነ እንጂ አሁን የሆነ ነገር እንዳልሆነ ስታስቡ የዩኒቨርስን ግዙፍነት በጣም እንደምትገረሙበት በጣም እንደምትደነቁበትና እኛ ምን ያህል ኢምንት እንደሆነን ያንን ሰፋ ያለ እይታ እንደምታገኙበት ተስፋ አደርጋለሁ። አንዳንዴ ይገርመኛል በእንደዚህ አይነት ግዙፍ አጽናፈ ዓለም ውስጥ እየኖርን እኛ እርስ በርስ ስንጣላ ስንጋጭ ስንል ከአጽናፈ ዓለም ግዙፍነት አንጻር የኛ ኢምንት ነን ኤግዚስተንት መሆናችንን ምናልባት አይን የሚከፍት እይታ የሚሰጥ እንደሚሆን ተስፋ አደርጋለሁኝ። ሳምንት በሌላ ዝግጅት እስከምንገናኝ ቸር ሰንብቱ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።